ሰሞኑን ቃሲም ታጁን ጨምሮ በተለያዩ አህባሾች በሰፊው የተነዙ ውዥንብሮች አሉ። ለጊዜው ሁለት ነጥቦችን ብቻ ላንሳ የሚል የኢብኑ ሙነወርን ጽሁፍ አነብላችኋለሁ። ሌላም ጽሁፎች አሉ። አርረህማኑ ዐለል አርሽ እስተዋ የሚልና ማመሳሰልና ማጽደቅ የሚልም አለ። እናነባለን ማለት ነው። እኔም ያሲን ኑሩን የዛሬ ሳምንት የጁምዓ ኹጥባ አጭር ሾርት ኖት የላኳት ላይ እናንተ እንትን ሙጀሲማዎች ምናምን የሚል አንዳንድ ተሳዳቢ አህባሾችን አይቻለሁኝ። እናነባለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የፋኖስ ዩቲዩብ ቤተሰቦች እንዴት አላችሁን? ያለውኝ አልሐምዱሊላህ። ፋኖስ ዩቲዩብ ላይክ ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየት በመስጠት አበረታቷት። የሰሞኑ ደግሞ የሰብስክራይብ ጭማሪ በጣም የሚያስደስት ነው። አመሰግናለሁኝ። ቀጥሉበት። ላይክ አድርጉልኝ፣ ኮመንት ጻፉልኝ፣ ሰብስክራይብ አድርጉ አዲስ የሆናችሁ። የአላህ ሲፋት ማጽደቅ በፍጡር ማመሳሰል አይደለም። አላህን ከፍጡራን ጋር ማመሳሰል ክህደት ነው። በቁርአንና በሐዲስ የተረጋገጡ የአላህ ሲፋት መገለጫዎች ማስተባበልም ክህደት ነው። አላህ ከአርሽ በላይ እንዲሆነ ሁለት እጅ እንዳሉት ፊት እንዳለው በየሌሊቱ ወደ ቅርቢቱ ሰማይ እንደሚወርድ በቁርአንና በሐዲስ የተረጋገጡ የአላህ ሲፋት ናቸው። ቁርአንና ሐዲስ ውስጥ ፈጣሪን በፍጡር የሚያመሳስል አንድም መልእክት የለም። ከአሻሪያዎች ጋር ያለን መሰረታዊ ልዩነት እነዚህ ላይ ነው። እኛ ቁርአንና ሐዲስ ከማመሳሰል የጸዱ ናቸው። ፈጣሪን በፍጡር የሚያመሳስል አንድም አንቀጽ በጭራሽ የለም እንላለን። እነሱ ደግሞ በድፍረት ቁርአንና ሐዲስ ውስጥ ብዙ ማመሳሰል ስላለ ጉልህ መልእክቱን ትተን ሌላ ትርጉም መስጠት አለብን ይላሉ። ይህ ከእስልምና የሚያስወጣ ከባድ ጥፋት ነው። የቡኻሪ ሼክ የሆኑት ኢማሙ ኑአይም ኢብኑ ሐማድ አልኹዛኢ እንዲህ ይላሉ። አላህን በየትኛውም ፍጡር ያመሳሰለ ሰው በእርግጥም ከእስልምና ወጥቷል። አላህ ራሱን የገለጸበትን የካዲም ከእስልምና ወጥቷል። አላህ ራሱን የገለጸበትና መልእክተኛው እሱን የገለጹበት ማመሳሰል አይደለም። ላለካኢ ቁጥር 936 የአላህን ሲፋት ማጽደቅ እና አላህን ከፍጡር ጋር ማመሳሰል የተለያዩ ነገሮች ናቸው። ማጽደቅ ፈጽሞ ማመሳሰል አይደለም። ታላቁ ሰለፊ ኢስሐቅ ኢብኑ ኢብራሂም እንዲህ ብለዋል። ማመሳሰል የሚሆነው እጁ እንደ ፍጡር እጅ ወይም የእጁ አምሳያ ነው። መስሚያው እንደ ፍጡር መስሚያ ወይም የመስሚያ አምሳያ ነው ሲል ነው። መስሚያው እንደ ፍጡር መስሚያ ወይም አምሳያ ነው ካለ ይሄ ነው ማመሳሰል። ያለ አኳኋን ከይፍያ ያለ አምሳያ አላህ እንዳለው ብቻ እጁ መስሚያ መመልከቻ አለው ካለ ግን ይህ ማመሳሰል አይሆንም። ይህ ከፍ ያለው አላህ በቁርአን እንዲህ እንዳለ ነው የሚመስለው ምንም ነገር የለም። እርሱ ሁሉን ሰሚና ሁሉን ተመልካች ነው። ኢማሙ ትርሚዚ ዘግበውታል። ይህንን ሀቅ ማመሳሰል እያሉ መግለጽ እንደ አህባሽ ያሉ ጠማማዎች ከጀህሚያ የቀዱት ጥፋት ነው። ኢማሙ ትርሚዚ አላህ ሶደቃን ተቀብሎ በቀኙ ይይዛታል የሚለው ሐዲስ ስር እንዲህ ብለዋል። በርካታ የእውቀት ባለቤቶች በዚህና መሰል የአላህ መገለጫዎችና የጌታችንን ተባረከ ወተዓላ በየሌሊቱ ወደ ቅርቢቱ ሰማይ መውረድ በሚጠቁሙ ሐዲሶች ላይ ዘገባዎችን በዚህ ላይ ማጽደቅ ይገባል፣ ይታመንባቸዋል እንጂ ግመታ ወህም ውስጥ አይገባም። እንዴት አይባልም ብለዋል። ከማሊክ ከሱፊያን ቢን ኡየይና ከአብደላህ ኢብን ሙባረክ በዚህ መልኩ የተዘገበ ሲሆን በእነዚህ ሐዲሶች ላይ ያለ እንዴት አሳልፏቸው ብለዋል። ከአህለ ሱና ወልጀማዓ የሆኑ የሌሎች የእውቀት ባለቤቶች አቋምም እንዲሁ ነው።
ጀህሚያዎች ግን እነዚህን ዘገባዎች የተቃወሙ ሲሆን ይህ ማመሳሰል ነው ብለዋል። በእርግጥም አላህ አዘወጀል በቁርአኑ ብዙ ቦታዎች ላይ እጁን መስማትና ማየቱን ጠቅሷል። ጀህሚያዎች ግን እነዚህን አንቀጾች ቆልምመው ተእዊል አድርገው ዑለማዎች ባልፈሰሩት መልኩ ፈሰሯቸው። አላህ አደምን በእጁ አልፈጠረም አሉ። እዚህ ላይ የእጁ ትርጓሜ ኃይል ቁዋ ነው አሉ። ሱነኑ ተርሚዚ ሐዲስ ቁጥር 662 ምንድነው የሚባለው 662 ሰሞኑን ቃሲም ታጁን ጨምሮ በተለያዩ አህባሾች በሰፊው የተነዙ ውዥንብሮች አሉ። ለጊዜው 2 ነጥቦችን ብቻ ላንሳላችሁ። አንደኛ ሰዎች የኢብኑ ተይሚያን የአስከሬን እጣቢ ጠጥተዋል የሚል ነው። የኢብኑ ከሲር አልቢዳያ ወኒሃያ ቅጽ እና ገጽ ጠቅሰው ከንግግራቸው መሃል ይህንን አስገብተው ሲያሰራጩ ነበረ። ብዙ ሰዎች ጀናዛው ከታጠበ በኋላ የቀረውን ውሃ ጠጡ። ሌሎች ሰዎች ደግሞ ለማጠብ ያገለገለውን የቁርቁራ ቅጠል ተከፋፈሉ። ይህ ጽሑፍ ያለበትን ሀተታ በተደጋጋሚ ተያያዥነት በሌላቸው ጽሑፎች ስር እየመጡ ሲለጥፉ ነበረ። በኢንቦክስም ተልኮልኛል። በምስል ያያያዝኩትን ተመልከቱ። በመጀመሪያ በጊዜው በረካ ፍለጋ ቅሬዛቸውን የሚተሻሽ ህዝብ ነበር። ይህንን ከዓመታት በፊት ኢብኑ ተይሚያ የሱናው አንበሳ የሚል መጽሐፌ ላይ ገልጬዋለሁ። ያኔ ያልኩትን እዚህ ላይ ላምጣው። እንዲህ አይነቱ ተግባር ሸሪዓዊ መሰረት የለውም። ራሳቸው ኢብኑ ተይሚያ ረሂመሁላህ ዘንድ የሚደገፍ አይደለም። የቤቱ የካዕባ ቀሪ ጎኖች መቃሙ ኢብራሂም በምድር ላይ ያሉ ሌሎች መስጂዶችና ግድግዳዎቻቸው እንዲሁም የነብያትና የሷሊሆች መቃብሮች እንደ ነብያችን ሰለላሁ ዐለይሂ ወሰለም ክፍል የተቀበሩበት ቦታ የኢብራሂም ዋሻ ነብያችን ሰለላሁ ዐለይሂ ወሰለም የሚሰግዱበት የነበረው ቦታ እና ከነብያትና ሷሊሆች መቃብሮች እንዲሁም ከበይተል መቅደስ ቋጥኝ ሌላ የሆኑ ቦታዎች እነዚህ ሁሉ በሊቃውንት ስምምነት አይዳሰሱም እንዲሁም አይሳሙም። መጅሙዐል ፈተዋ። በተረፈ እንኳን የተራ ሰዎች ተግባር ኢብኑ ተይሚያ ራሳቸው ቢደግፉት ራሱ መለኪያችን የቁርአንና የሐዲስ ማስረጃ እንጂ የግለሰብ ምርጫ አይደለም እኮ። ኢብኑ ተይሚያን ከመውደዳችን ጋር በተለያዩ ርዕሶች ላይ የማንወስድላቸውን ብዙ ምርጫዎች አሉ እኮ። ተበሩክን በተመለከተ ከነብዩ ሰለላሁ ዐለይሂ ወሰለም በኋላ በኸሊፋዎች እንኳን ተበሩክ ማድረግ መረጃ የለውም። ከዚያ በኋላ የመጡ ሲሆን ደግሞ ጉዳዩ ይበልጥ የራቀ ነው። ሁለተኛ ሌላው ሲቀባበሉት የነበረው ኢብኑ ተይሚያ ብቻቸውን ነው የተቀበሩት የሚል ነው። ይህም ልክ አይደለም። የተቀበሩት የሶፊያ መቃብር ወይም የበራሚካ መቃብር ተብሎ በሚታወቅ የህዝብ መቃብር ቦታ ነው። በዚህ መቃብር ውስጥ ከኢብኑ ተይሚያ በፊትም በኋላም በርካቶች ተቀብረውበታል። ለምሳሌ አብዱራህማን ኢብኑ አሳኪር አልቢዳያ ወኒሃያ 13-101 ታዋቂው ሙሐዲስ ጀማሉዲን አልሚዚዚ አልቢዳያ ወኒሃያ 14-191 አብዱላህ አድሮሪ አዚዙራሂይን
አልቢዳያ ወኒሃያ 14214 እነዚህ ታዋቂ ስለሆኑ ነው የታሪክ ድርሳን ላይ የሰፈሩት። ኢብኑ ተይሚያ ራሳቸው የተቀበሩት ከወንድሞቻቸው ሸረፈዲን አብዱላህ ኢብኑ ተይሚያ ቀብር አጠገብ ነው። አልቢዳያ ወኒሃያ 14136 የሰዎች ብዥታ መነሻ ዛሬ የኢብኑ ተይሚያ ቀብር ተብሎ የሚታወቀው ካጠገባቸው 2 ቀብር ብቻ ያለ መሆኑን ከሆነ ይህ በዘመናት ሂደት መቃብሩ ላይ የገጠመው ለውጥ እንጂ ኢብኑ ተይሚያ ብቻቸውን ስለተቀበሩ አይደለም። ታሪክ ተመልከቱ። መቃብሩ በድሮ ይዞታው ላይ አይደለም። ይህን ከሚያሳዩ ጠቋሚዎች ውስጥ አንዱ አሁን ከሚታዩት ቀብሮች ውስጥ የሸረፈዲን ኢብኑ ተይሚያ ቀብር የለም። በጊዜው ግን ቀደም ብዬ እንደጠቀስኩት ኢብኑ ተይሚያ የተቀበሩት ከወንድሞቻቸው ቀብር አጠገብ ነው። ባቀረብኩላችሁ 2 ነጥቦች ላይ ብቻ እርምት ያለው አካል ሀሳብ መስጠት ይችላል። ሌሎች ነጥቦች በሌላ ቦታ አጀንዳ ሳይጠብቁ ከ2 ነጥቦች ውጭ